ይሄን ባግን ምን እንደሚያወርድባቸው ብቻ ፈጣሪ ይወቀው። ይሄን ባ ማለት ነው ዝም ብሎ አይቀርም እንደዚህ ፈሶ ማለት ነው። ድራማም ይሁን ሪልም ይሁን ሀይሚ እንደዚህ አልቅሳ ማለት ነው። ይሄ እንባ መሬት ለሚወድቅ እንዳይመስላችሁ። ድራማ ለመስራትም ሆነ ለመሸቀል በሀይሚ ስሜት እየቀለዳችሁ ከሆነ ሲቀጥል ደግሞ የእውነት ሪል ሆኖ ብሩኬ ከዚች ልጅ ጋር የሆነ ግንኙነት ከኖረው እጅ እንባ የትም አትወድቅም። ገባችሁ አይደለ? ድራማም ከሆነ በድራማ እችን ልጅ በዚህ ልክ ማስለቀስ፣ ሞራሏን መንካት፣ ሌላ ስሜት ውስጥ እንድትገባ ማድረግ የእሷ ሀዘን የእሷ እንባ የትም አይወድቅም። ይህን ማወቅ አለባችሁ። ሲቀጥል ደግሞ ማለት ነው ሀይሚዬ የኔ ውድ ማልቀስ አንቺ እኮ ጎበዝ ሴት ነሽ እንዴ! ጠንካራ አልነበርሽ እንዴ? እኔ አልጎዳም ማለት ሰበረም ትሄድ ነበር እኮ እኛ እኮ ባንቺ እንኮራ ነበረ። ብሩኬ ሌላ ሴት ጋር ሲሄድ እንኳን በቃ አታለቅሽም ነበር፣ እንባሽን አታሳይም ነበር። እና ይሄ እንባሽ ደግሞ ብዙ ለሚጠሩሽ ሰዎች፣ የአንቺን ውድቀት ለሚመኙ ሰዎች ደስታ እንደሆነ ታውቂያለሽ። ስለዚህ እንድታለቅሽ አንፈልግም። ምንም ይፈጠር ምንም፣ በቃ ጎበዝና ጠንካራ ሴት እንድትሆኝ ነው የምንፈልገው። ምክንያቱም እኛ አንቺን የምንወድሽ ጎበዝ ቀብራራ ስለሆንሽ ነው። እና የኔ ቆንጆ በመጀመሪያ ስለተሻለሽ ደስ ብሎኛል የኔ ውድ፣ እንኳን ነቃሽ። ግን በጣም ተስፋ ቆርጣለች። በቃ ባልነቀ ይሻለኝ ነበር ነው ያለችው። በቃ ወይኔ ስማም ሀይሚ ያው ለብሩኬ ምን ያክል ቦታ እንዳላት ምን ያክል እንደምታምነው በቃ እናውቃለን። ግን በዚህ ልክ ያልጠበቀችው ነገር ሲፈጠር በጣም ነው ተስፋ የቆረጠችውና በጣም ነበር ያዘነች። የሆነ ሰዓት ደግሞ እንደዚህ ትቷት ዱባይ ሂዶ ነበር የሆነ ሰዓት ራሷን የሳተችውና መሰበር የለብሽም። በቃ ሰው ይሄዳል ይመጣል፣ የሰው ልጅ መቀየሩ አይቀርም እና አንቺ ጎበዝ ነሽ። እንደውም እኛን ስትመክር ያልነበር እንዴ? በዚህ ልክማ መሰበርና መድከም የለብሽም። እና ሁላችሁም እናንተ ወጠጤዎች ማለት ነው፣ ወጠጤ ተሰብስቦ ዝም ብሎ እዛ ያረግርጋል ማለት ነው። ለሷ ምንም አይነት ትርጉም አይሰጥም። ድራማም እየሰራችሁ ከሆነ ግን ማለት ነው ወይኔ ይቺ ልጅ እንደዚህ አስለቅሳችሁ በእውነት እንዴት ነው ፍራንክ ነው ብላችሁ የምትነግሯት? ሲቀጥል እውነትም ከሆነ ብሩኬ ማለት ነው እንዴ እውነቷን ነው። ሀይሚ እኮ ማለት ነው ሲጣሉ ራሱ ብቻዋን ነው ጊዜ የምታሳልፍ። እንደ ሌላ ሴቶች ራሱ ከሆነ ወንድ ጋር ሆኜ ላናደው ሳይሆን የምታናድደው እሷ ከሱ በመራቅ ወይም ደግሞ በሚያስተምር ነገር ነው እና ብሩኬ አሁን ያኔ ተጣላ። አሁን እኮ በቃ ለምን አገኛ ስትለው ስለተናደድኩ ነው አለ። ያኔ ማለት ነው ስለተናደድኩ ነው ያገኘዋት አልክ። እሺ ያኔ ተጣልታችሁ ያኔ አገኛታ። ቀጣይ ደግሞ አብራችሁ በትዳር ስትኖሩ ማለት ነው ትጣላላችሁ። ያኔም ስትጣላ ውሽማ ጋር ነው የምትሄደው፣ የድሮ ፍቅረኛ ጋር ነው የምትሄደው። ሁሌ ስትጣላ እንደዚህ አይነት አማራጭ ነው የምትወስደው። ይሄ በጣም ከባድ ነገር ነው። አሁን ብሩኬ ማለት ነው ልጁ ያንተ ነው እንኳን ቢባል ማለት ነው ያኔ ስለተጣላው ስለተናደድኩ በንዴት ነው ወጥመድ ውስጥ ያስገባችኝ ብሎ ሀይሚን ለማሳመን እየሞከረ ነው። እሺ ይሁን በቃ ሀይሚ ቅርታን ከተቀበለች ይቅርታ እምነህ እኔም እኮ ብያለሁ። እውነት ከሆነ አምኖ ይቅርታውን ጠይቆ ከሀይሚ ጋር ይቀጥል ነው እኔ አባባሌ። ሀይሚ ብሩክን ማጣት አትፈልግም። ብሩኬ ደግሞ ከተሳሳተ ሀይሚን ይቅርታ ጠይቆ መቀጠል ነው ያለበት። አሁን ብሩኬ ባደረገው ነገር እንትን እያለ ነው እየተርበተበተ ነው። ሲቀጥል ዛሬ ደግሞ በትንሹም ቢሆን እርግጠኛ ለመሆን እየሞከረ ነው። ምንድነው እያለ የነበረው? እርግጠኛ ነኝ እያለ ነው ከእሷ ጋር ምንም አይነት ግንኙነት እንደሌለው እርግጠኛ ሆኖ እያወራ ነው። ምክንያቱም እኔም ብያለሁ ትናንትና የሚወላው እርግጠኛ አንዴ እርግጠኛ አይደለሁም ይላል። እኔ እኮ ብሩኬ በጣም ግራ ገባኝ የሚናገረው ቃላት። አንዴ እርግጠኛ አይደለሁም ይላል ደግሞ ተመልሶ እንደገና ለምንድን ነው ራስን የምትጠራጠረው የሚል ጥያቄ ሀይሚ ስታቀርብለት አይ እኔ እርግጠኛ ነኝ ከእሷ ጋር ምንም የለኝም በኋላ አስረዳሻለሁ ምናምን ነው እያለ ያለው። ብቻ ሀይሚ ይሻላት እንጂ እውነትም ከሆነ ሆነ ነው በቃ አንድ የሆነ ነገር ነው። ምንም ማድረግ አይቻልም። በቃ የተፈጠረ ነገር ነው። በቃ ተፈጥሯል። ሀይሚ ብሩክን ማጣት ማትፈልጊ ከሆነ በቃ ይቅርታ ጠይቃ። ብሩክ ደግሞ ሀይሚን ላለማጣት ይቅርታ ጠይቃ። አድርገውም ከሆነ በቃ እንግዲህ ሰው ሆና ተሳስተሃል፣ ይቅርታ ጠይቃት፣ አብራችሁ ቀጥሉ። ልጅቷ ሆን ብላ አስባ ሊሆን ይችላል ወጥመድ ውስጥ ያስገባቸው። ልጅቷም ሳታስበው ሊሆን ይችላል። ምናልባት ያኔ ተናዶ። ግን ይሄ እንደዛ አይነት ነገር ያለባቸው ሰዎች ለወደፊቱ ራሱ ያሰጋሉ። ለመታመን በጣም ከባድ ነው። ለማመን ሀይሚያውን ከዚህ በኋላ ብሩኬ እንዴት ታምናለች? ገባችሁ? የሆነ ሰዓት ሲጣሉ ራሱ የሆነ ሰው ጋር ሊሄድ ነው ማለት ነው።
በሆነ ነገር ሲጣሉ የሆነ ሰው ጋር ነው የሚሄደው እሷን ለመርሳት። ይሄ ነገር ወደፊት እንደማይደገም በምን እርግጠኛ ትሆናለች ሀይሚ? ይቅርታ ቢጠይቃት ብሩክ ራሱ ማለት ነው እንዴ! በጣም ከባድ ነው የምር። እና አሁን ብሩኬ ለምን አገኛት ሲባል ተናድጄ ነበር እንዴ! እና ብትናደድ ሀይሚን ከልብ የምትወዳት ከሆነ ማለት ነው። በእርግጥ ሁላችንም ጋር ይከሰታል እንደዚህ አይነት ነገር። የሆነ ሰው ለመርሳት የሆነ ሰው ጋር ሄደን እንደበቃለን። እና ሀይሚ አሁን ብሩክን ተረድተዋለች፣ ግን እሷ ለመረዳት እየሞከረች ነው። በቃ ያኔ ተናዶ ነው አብሯት የሆነው ምናምን እያለች ነው። ምክንያቱም በጣም ብዙ መስዋዕት ከፍላ ብዙ ነገር ተብላ ብዙ ነገር ሆና ነው ከብሩክ ጋር እስካሁን ድረስ የቆየችው። ከብሩክ ጋር በመሆኗ ደግሞ የሚቀኑ አሉ፣ ከእሱ ጋር እንድትለያይ የሚፈልጉ ሰዎች አሉ። ሰው ለእነሱም ስትል ሀይሚ አሁንም ቢሆን ብሩክ ከልጅቷ ጋር ግንኙነት ነረው። ልጅቷ ወይ ራሷ ለማድረግ አረገዘችም በል ግን ያው ይቅርታ ይጠይቃትና አብሮ ቢቀጥሉ ደስ ይለኛል። ከሆነም ሆነ በቃ እንዴ ሆኗል፣ ተፈጥሯል። በቃ ይቅርታ ጠይቋት ይቀጥሉ ይችላሉ። ግን እንደ በፊቱ አይሆንም ግንኙነታቸው። ምንም ጥያቄ የሌለው ነገር ቢሆን ብሩክ ይቅርታ ጠይቋት ከሀይሚ ጋር ቢቀጥሉ እንደ ድሮ አይሆንም። በጣም ብዙ ይጣላል። የሆነ ውስጧ ሻክሯል። ከዚህ በኋላ እሱን ለማመን በጣም ነው የምትጠራጠረው። ምክንያቱም እንደዚህ አሁን የሆነ ሰዓት በተጣሉ ቁጥር ይሄ ነገር ነው ትዝ የሚላት እና ብሩኬ ምንም ልል አልችልም። ምን አሁን ምን ይባላል ጋይስ? ምን አይነት አስተያየት እንሰጣለን? አሁን ልጅቷ ካረገዘች እሱ በቃ በንዴት ነው ብሎ መልስ ሊሰጠን ነው። እኔ በጣም ያዘንኩት ሀይሚን እንደዚህ በዚህ ልክ መስበር ማስለቀስህ በቃ ሀይሚ እንደምትወድህ እያወክ ካንተ መለየት እንደማትፈልግ እያወክ ግን ሄድክ ሌላ ሰው ጋር ማለት ነው። እንደምትወድ እኮ ታውቃለህ። ያኔም ብትጣሉም እኮ ያኔ ራሴ ተጣላችሁት እኮ በብሩክ ጥፋት ነው ታውቃላችሁ አይደለ? ከሶሲ ጋር ፍራንክ ብሎ መጥቶ ከዛ በኋላ ነው ተጣሉት እና ከዛ ሴት ይዞ መጥቶ ምናምን ያኔ በራስ ጥፋት እንኳን ተጣልታችሁ ግን አንተ የበለጠ እሷን ለመርሳት ሌላ ሰው ጋር ሄድ። ከሷ እኮ አልሄደችም፣ ማንም ጋር አልተደበቀችም። ቅዱስ ጋር ነው ለፍራንክ ነው የሄደችውና አንዳንዴ የምንሰራቸው ስህተቶች በጣም ከባድ ናቸው፣ ስንቸኩል ማለት ነው። ብቻ ሀይሚ መዳኗ መነሳቷ ነው። ብዙ ሰዎች ብዙ ማርት ነው ስታወሩ ያላችሁ እንዲሆናለች እንዲትሆናለች ምናምን ያላችሁ ሰው ሀይሚዬ ዋናው አንቺ መዳንሽ ነው። ብቻ አንቺን ይሻለሽ እናቴ። አንቺ ደህና ሆይ ሌላው ሁሉ ትርፍ ነው። እኔ እናት አንቺ ደህና ካልሆንሽ ገንዘብ፣ ሀብት፣ ንብረት፣ ጓደኛ፣ ፍቅረኛ፣ ትዳር ሁሉ ነገር ባዶ ነው። መጀመሪያ አንቺ ደህና ሆኝ የኔ ቆንጆ ማለት ነው። ወንድ ቢሄድ ወንድ ይመጣል። በቃ የኔ አስተሳሰብ ይሄን። አንድ ወንድ ልጅ ካልፈለገሽ አንቺን ትቶ ሌላ ሰው ጋር ከሄደ የግድ ከሱ ጋር ሆናለሁ ብለሽ ራስሽን እስከ መሳት ራስሽን እስከ መጉዳት መሄድ የለባችሁም ሌሎች ሴቶች ማለት ነው። ሀይሚ ጎበዝ ናት፣ ግን እንደዚህ የለመዳችሁት ሰው ብዙ ጊዜ አብሯችሁ ቆየ ሰው ሳታስቡት ዱብዳ ሲመጣ ያላሰባችሁት ያልጠበቃችሁት ነገር ስታዩ እንደዚ አይነት ነገር ይፈጠራል። እና ሀይሚዬ ታያላችሁ ነገ ጎበዝ ጠንካራውና ራሷን አጠንክራ ነው የምትመጣውና እንለያይ እያለችው ነበረ። ያንተ ልጅ ላሳድግ ነው ወይ ምናምን እያለችው ነበረ። ያው ግድ አንቺ ማሳደግ አይጠበቅብሽም። እሱ እንግዲህ ልጅ ከወለደ በውጭ ነው ያግዛል። በቃ ልጅቷን እንደማይወዳት ታውቂያለሽ። ያው ያኔም ለመደበቅ ነው የሄደው። አይፈልጋትም፣ ግን እሷ ወጥመድ ውስጥ እንዳስገባችው ገብቷታል። አሁንም የመጣችው በቃ ከሀይሚ ተለይቶ ከእሷ ጋር ሆነው ምናምን በቃ ለመኖር ነው ፍላጎቷ ይመስለኛል ልጅቷ ማለት ነው። እና ከዚህ በኋላም ቢሆን ብሩኬ እንደዛ አይነት ስህተት ይሰራል ብላ ሀይሚ ትጠራጠራለች። አብረው ቢሆኑም እንደ በፊቱ የሆነ ግንኙነት አይኖራቸውም ብዬ አስባለሁ። ግን ደግሞ እውነት ሳይሆን ለድራማ ገና ሀይሚን አሳምናለሁ ብለህ ልጅቷ ወይ ከሌላ እርግዛው ወይ ደግሞ ጨርቅ ጠቅጥቃ ከሆነ የመጣች ሀይሚን እንደዚህ አስለቅሰህ ይህ እንባዋ በድራማ መልኩም ቢሆን መፍሰስ የለበትም። የማንም ሰው እንባ መሬት ላይ አይወድቅም። ሰው አያልቅስባችሁ፣ አይዘንባችሁ። በተለይ እንደዚህ ተሰባስባችሁ በግሩፕ በእርግጠኝነት ቤኪ ያውቃል ይሄን ድራማ ፈጥራችሁ ልጅቱን ጭምር ራሱ ማለት ነው። ይሄን ባዋ መሬት ላይ አይወድቅም፣ የሀይሚን ባ ማለት ነው። እና እሺ እቺ ልጅ አሁን ብትሞት ምን ልትሆን ነው? እውነትም ወደ ድራማ ምን ልትሆን ነው? እቺ ልጅ ብትወድቅ አሁን እኮ ባልነቃ ሁሉ እያለች ነው ሀይሚ። መጥፎ ስሜት በቃ መኖሯን ሁሉ እንድትጠላን ያደረጋት መኖሯን ነው የጠላችሁ ልጅቷ ማለት ነው።